ይመስገን። ያው የምናገርበት ርዕስ አገልግሎትን ፈጽም በሚል ርዕስ ነው። የመልእክቴ ክፍል ቆላስይስ ምዕራፍ 4 ቁጥር 17 ላይ ያለ ቃል ነው። እንደዚህ ይላል፣ ለአክሪጳም በጌታ የተቀበልከውን አገልግሎት ከፍጻሜ ለማድረስ ተጠንቀቅ በሉልኝ። ሐዋርያው ጳውሎስ የቆላስይስን መልእክት ሲዘጋ የዘጋው ከሰላምታ በፊት ባለ በእንደዚህ አይነት መልእክት ነው። መፈጸም ከመጀመር ይልቅ ወሳኝ ነው። አንድ እንደኔ እንደዚህ እግዚአብሔርን ቃል የሚያገለግል ሰው ሲሰብክ አንድን ሰው ምሳሌ አድርጎ አነሳ። በኋላ አገልግሎቱን ጨርሶ ሲወርድ አንድ ሰው ጠራና ሁለተኛ በሕይወት ያለን ሰው ምሳሌ አድርገህ እንዳታቀርብ አለው። ምን ነው ሲለው አልጨረሰማ እና ምሳሌ አድርገህ ማንሳት ያለብህ ጨርሶ ያንቀላፋን ሰው ነው። ለዛውም እሱም ከሆነ ከሞተ 100 ዓመት የሞላው መሆን አለበት። ምክንያቱም የአንዳንድ ሰዎች ታሪክ የአንዳንድ ሰዎች ኔጌቲቭ የሆነው ነገራቸው የሚወጣው ከሞቱም በኋላ የሚሆንበት ጊዜ ስላለ ብሎ አስጠነቀቀኛል። ስለዚህ ቅዱስ መጽሐፍ ከሚያስጠነቅቀን ወይም ከሚመክረን ምክሮች መካከል አንዱ ስለ ፍጻሜያችን እንድናስብ ነው። ፊኒሺንግ ዌል የሚለው በጣም ወሳኝ ነው። ቅርብ ጊዜ አንድ ትሬኒንግ ስወስድ ትሬኒንጉን የሚሰጠው ሰው ከ1 እስከ 3 ቁጥር እንድንጠራ አደረገ። ከዛ 1 2 3 1 2 3 1 2 3 አሁን የእናንተ ራሱ 9 ናችሁ። በጣም ፐርፌክት ነው። ስለዚህ ከሉሲ ጀምሬ 1 ሳቢ 2 3 ብላችሁ ትጠራላችሁ። 2 3 1 2 3 ያው ምሳሌ አይሰራም። ስለዚህ አንድ ቁጥር የሆናችሁ ተነሱ። እንደዚህ አስነሳን ማለት ነው። እኛ በጣም ብዙ ነበርን። 1/3 ነው በሰላም የሚጨርሰው አለ። በጣም አስደንጋጭ ነው። ቁጭ በሉ። አያችሁ፣ ፍጻሜ በጣም ወሳኝ ነው። ጳውሎስ ይሄ አክሪጳ የተባለውን አገልጋይ ወጣት አገልጋይ ነው። አንዳንድ ሰዎች የፊሊሞና ልጅ ሊሆን ይችላል ብለው ይላሉ። ምክንያቱም ፊሊሞና ላይ ስለሚጠቅሰው ማለት ነው። የስሙ ትርጉም ማስተር ኦፍ ዘ ሆርስ ወይም ሩለር ኦፍ ሆርስስ ነው የሚባለው። በዘመነኛው እንደው የስሙን ትርጉም ለማምጣት ስሞክር ልክ በፈረስ ላይ የሚፈናጠጥ አይነት ሰው እንደማለት ነው። ወይም ደግሞ ከሄሊኮፕተር ላይ ተወርውረው የሚለቀቁ ወታደሮች የሉ፣ እንደሱ አይነት ነው እና ጳውሎስ ምክንያቱም ከእኛ ጋር አብሮ ወታደር ለሆነው ብሎ ነው ፊሊሞና 1:2 ላይ የሚገልጸው። የቤተ ክርስቲያን ወጣት መጋቢ ሊሆን ይችላል ብለውም የሚያስቡ አሉ። አንዳንዶች ደግሞ ምናልባትም ደግሞ የቆላሲስን ቤተ ክርስቲያን ከኤጳፍራ ተረክቦ በማገልገል ላይ ያለ ሊሆን ይችላል ብለው ይላሉ። አይ እንደሱ አይደለም። ከቆላሲስ ቤተ ክርስቲያን በ12 ማይልስ ርቀት ላይ የነበረችውን የሎዶቅያን ቤተ ክርስቲያን የሚያገለግል አገልጋይ ነው ብለው ይላሉ። እንግዲህ እናንተ ለጥናት እንዲመቻችሁ ነው ማን ነው አክሪጳ የሚለውን እንደው ከኔ የተሻለ ምርምር እንድታረጉ ፈልጌ ነው። ምክንያቱም ይህን የሚሉበት ምክንያት ቆላስይስ ምዕራፍ 4 ቁጥር 16 ላይ ይህች መልእክት ከተነበበችላችሁ በኋላ በሎዶቅያ ላለችው ቤተ ክርስቲያን ደግሞ እንድትነበብ አድርጉ፣ እናንተም ደግሞ በሎዶቅያ ያለችውን ያ ማለት ቲኪቆስ የወሰደውን ደብዳቤ ማለት ነው መልእክት አንብቡ ይላል።
በዛ ጊዜ ደብዳቤዎች ሰርኩላር ናቸው እንደምታውቁት። ኤፌሶን የተነበበውን ወደ ቆላሲስ የመላክ የቆላሲሱን ደግሞ ወደ ኤፌሶን ተልኮ ይነበብ ነበር። መልእክቱ በዚህ መልክ ነው የሚተላለፈው እና ጳውሎስ ስለዚህ ሰው በጉባኤ በሚነበብ ደብዳቤ ላይ ነው እንግዲህ አስቡት። በጉባኤ በሚነበብ ደብዳቤ ላይ ለአክሪጳም ከጌታ የተቀበልከውን አገልግሎት እንድትፈጽም ተጠንቀቅ በሉልኝ። እንደውም የሕያው ቃል ትርጉም አገልግሎትን ከመፈጸም እንዳትቦዝን በሉልኝ ነው የሚለው እና አስቡት በእኛ ጉባኤ በሚነበብ ደብዳቤ ከጉባኤ ውስጥ የሚታወቅን አንድ ሰው ጠቅሼ እንደዚህ አይነት መልእክት ባስተላልፍ የነገሩን ክብደት ነው የሚያሳይ። ጳውሎስ በሚስጥር ሊያደርገው ያልፈለገበት ምክንያት አክሪጳ እግዚአብሔርም ጉባኤውም የሚያውቀው የተቀበለው ኃላፊነት አለ ማለት ነው እና በአገልግሎቱ ዙሪያ ቸልተኝነት፣ ዳተኝነት አሳይቶም ሊሆን ስለሚችል ነው እንደዚህ አይነት ግልጽ መልእክት እያስተላለፈለት ያለው። ከኃላፊነቱ መንሸራተት ጀምሮ ሊሆን ይችላል ማለት ነው። እንዳልኳችሁ አንዳንድ ትርጉሞች ለመፈጸም ተጠንቀቅ፣ ከመፈጸም እንዳትቦዝን በሉልኝ የሚል ማስጠንቀቂያ ያለው መልእክት ነው የሚያስተላልፉት። በጣም የሚገርመው ከጌታ የተቀበልከውን ነው የሚለው። የትኛውም ኃላፊነት በቤተ ክርስቲያን መጋቢዎች በኩል በቤተ ክርስቲያን መሪዎች በኩል ወደ እናንተ ሊመጣ ይችላል። ግን ዋናው ኃላፊነቱን አገልግሎቱን የሚሰጣችሁ ማለት ነው ራሱ ጌታ ነው። ብዙ ጊዜ ሰዎች የምንታለለው ያንን ኃላፊነት የሆነ ኮሚቴ እንደሰጠን ስናስብ፣ የሆነ ግለሰብ እንደሰጠን ስናስብ፣ የሆነ ቄስ መጋቢ እንደሰጠን ስናስብ ልናቀለው እንችላለን። ስለ ሳሙኤል የተነገረውን መጽሐፍ ቅዱስ ሲነግረን ሳሙኤል በኤሊ ፊት እግዚአብሔርን ያገለግል ነበር ይላል። በማን ፊት? በኤሊ ፊት። ግን የሚያገለግለው ማለት ነው እግዚአብሔርን። በማንኛውም ሰው ፊት እንሁን እያገለገልን ያለነው ጌታ ነው። ስለዚህ በዋናነት ከጌታ የተቀበልከውን የሚለውን አትኩሮት እንድንሰጠው እፈልጋለሁ። ይሄ ሰው የፊሊሞና ልጅ ነው ካልን ወደ እሱ ብናደላ በጣም የባለጠጋ ልጅ ሀብታም ልጅ ነው ማለት። ክርስትናውን ደግሞ ከቤተሰብ የተቀበለ በክርስቲያን ቤተሰብ ያደገ ወጣት አገልጋይ ነው ብለን ልንወስድ እንችላለን። ጳውሎስ ምናልባት ከቤተሰብህ የወሰድከው በቤተሰብ አማካኝነት የተቀበልከው የእግዚአብሔር መንግስት ህይወት እንኳን ቢሆን ይሄ አገልግሎት ግን አሁን እኔ እንድትፈጽመው እያልኩ ማስጠነቅቅህን አገልግሎት የሰጠ ማን ነው? እግዚአብሔር ነው የሰጠ እያሉ የቤተ ክርስቲያን አገልጋይነት የቤቱ ባለቤት ማ እግዚአብሔር በኃላፊነት የሚሰጠን አገልግሎት። አገልግሎቱን እንተውና ድነታችን እንኳን ይሄ የተቀበልነው የእግዚአብሔር መንግስት ህይወት እግዚአብሔር በቸርነቱ የሰጠን በጸጋ የሆነ እንድንጠብቀው እንድንፈጽመው የተጠራነው ጥሪ ነው አይደል? ስለዚህ የመጀመሪያው ትኩረት እንድንሰጥ ጌታ የሚፈልገው የተቀበልነውን መንፈሳዊ ህይወት። ቅድም አንደኛ ጴጥሮስ ላይ ምዕራፍ 1 ከቁጥር 3 እስከ 5 ያለውን ቃል እያሰብኩኝ ነበር። ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋ ለማይጠፋ እድፈት ለሌለበት ለማያልፍ ርስት እንደ ምሕረቱ ብዛት ሁለተኛ የወለደ የጌታችን የኢየሱስ ክርስቶስ አባትና አምላክ ይባረክ የሚለው ማለት ነው። ካለ በኋላ ይህም ርስት በእምነት በእግዚአብሔር ኃይል ለተጠበቃችሁ ለእናንተ በሰማይ ቀርቶላችኋል ይላል። ድነታችን
የተቀበልነው ደግሞም የምንቀበለው ድነናል እንድናለንም ብለን ነው ምናምን አይደለም። ምክንያቱም ጉዞ ላይ ስለሆነ ያለን ስላልፈጸምን ማለት ነው። እና ጴጥሮስ እያለ ያለው ይሄ ድነታችሁ ወደ ፍጻሜ እንዲደርስ አሁን በእግዚአብሔር ኃይል ምን እያላችሁ ነው? እየተጠበቃችሁ ነው። ጉዞ ላይ ናችሁ። ወደ ፍጻሜ እየገሰገሳችሁ ነው ያላችሁት። ስለዚህ ህይወታችን ፍጻሜ የሚፈልግ ነው። ጌታ በመጨረሻው የሚሸልመው ለጀመረ ነው ለጨረሰ? የሩጫ ሜዳ የገባ ሯጭ ሁሉ ሽልማት ያገኛል። ሩጫ የጀመረው ሁሉ ሽልማት የሚያገኝ ከሆነ ምኑን የሩጫ ውድድር ተባለ? ሽልማቱን የሚቀበለው ትግሉን ታግሎ ወደ ፍጻሜ የመጣ ነው ማለት ነው። ከጌታ ያልተቀበልነው የእኛ ነው የምንለው አንዳች ነገር የለም። የኔ የትኩረት አቅጣጫ ህይወታችንና አገልግሎታችን ላይ ስለሆነ ነው እንጂ ያለን ገንዘብ በሉት፣ ስራችን በሉት፣ ቤተሰብ የመሰረትን ቤተሰብ በሉት ከእግዚአብሔር በአደራ የተቀበልነው እስከ ፍጻሜው ድረስ ይዘነው እንድንዘልቅ ኃላፊነት የወደቀብን ጉዳይ ነው። እዚህ ሀገር የመንግስት ኃላፊነት በጣም ሲሪየስ ነው አይደል? ፕሬዝዳንቶች ሲሾሙ ፕሬዝዳንቶቹ የተለያየ ኃላፊነት ለሰዎች ይሰጣሉ እና ያንን ኃላፊነት ሊወጡት እንደማይችሉ እርግጠኛ ከሆኑ ሰዎች ዲክላይን ነው የሚያደርጉት። ትራምፕ ጥሪ ያቀረበለት አንድ ሰው አሁን ባለውበት ሁኔታ የቤተሰብ ኮሚትመንት ምክንያት ይህንን ኃላፊነት መውሰድ አልችልም ብሎ ነው ሲል አቀል። ምክንያቱም ኃላፊነቱ የአሜሪካ መንግስት የአሜሪካን ሕዝብ በላዩ ላይ የሚጭንበት ስለሆነ ከገባበት በድል ማጠናቀቅ ስላለበት ማለት ነው። ስለዚህ ከጌታ የተቀበልነው እንደሆነ እንድናስብ ነው የመጀመሪያው። ሁለተኛው ታዲያ ከጌታ የተቀበልከውን ምን አድርገው? ፈጽመው። በጣም ደስ የሚለው ነፃ ስጦታ የጸጋ ስጦታ መሆኑ የእኛ ድርሻ እንደሌለበት ነው የሚያሳየው። የትኛውም በእኛ ህይወት ያለው የሚገለጠው እግዚአብሔር የሚሰራብን ነገር ምን ያህል ነው? የተቀበልነው። ከማን የተቀበልነው? ከጌታ የተቀበልነው። ምን ይፈልጋል እያልን ነው? መፈጸም ይፈልጋል። ጳውሎስ ይህንን ወጣት ሲያስብ ስጋት የገባው ይመስላል። ወይም ደግሞ ጢሞቴዎስንና ቲቶን እንደሚመክረው ይህንን ታላቅ የወንጌል አደራ የማስቀጠል ኃላፊነት በቀጣዩ ትውልድ ላይ ስለሆነ ያለ እንድትፈጽመው ተጠንቀቅ መባል አለበት ወጣቱ። አሁን እኛ ጋር ይሄ ወንጌል የደረሰው የቀደሙ አባቶቻችን ይህንን አደራ ተቀብለው በታማኝነት ወደ ፍጻሜ ማድረስ ስለቻሉ አይደል? እኛ ደግሞ የተቀበልነውን ወደሚቀጥለው ትውልድ የማሸጋገር አደራ አለብን ማለት ነው። አገልግሎታችንን ግን ልንፈጽም የምንችለው መጀመሪያ ለምናችን ስንጠነቀቅ ነው። ለህይወታችን ስንጠነቀቅ። አንዳንድ ጊዜ ህይወታችን እየዘቀጠ እኛ እየቀለጥን አገልግሎት ተኮር የምንሆንበት ሁኔታ አለ። ቅድሚያ ለምናችን ነው ጥንቃቄ እንድናደርግ የእግዚአብሔር ቃል የሚመክረን ለህይወታችን። አንድ የቤተ ክርስቲያን መጋቢ በአገልግሎት ምክንያት ከፍተኛ ውጥረት ውስጥ ገብቶ በዚህ ሀገር ስትረስ የሚባለው ቅርብ ጊዜ አንድ ዘማሪ መጥቶ ያው ስትረስ የፈረንጅ ስም ነው ይመስለኝ ስላለ ነው እና እንደዛ አይነት ውጥረት ውስጥ ገብቶ በጌታ ፊት እየጸለየ እያለ ሚስት አለው፣ ልጆች አሉት፣ ቤቱ ሁሉ በአገልግሎቱ ምክንያት ችግር ውስጥ ወደቀ። በኋላ ኧረ ጌታ ሆይ
እያልኩኝ በጌታ ፊት ስጸልይ ጌታ መጣና አንድ ነገር አለኝ አለ። ቴክ ኬር ዩር ዋይፍ አይ ዊል ቴክ ኬር ማይ ዋይፍ አለኝ። አያችሁ፣ ቤተ ክርስቲያን የክርስቶስ ምንድን ነች? ሚስት ናት፣ ሙሽሪት ነች። ለቤተ ክርስቲያን ከመጋቢው በላይ ከአገልጋዩ በላይ የሚያስበው ማን? የሞተላት፣ ደሙን ያፈሰሰላት፣ ስጋውን የቆረሰላት ጌታ ነው። እኛ አልሞትንም ለቤተ ክርስቲያን። ስለዚህ እግዚአብሔር ቅድሚያ ትኩረት እንድንሰጥ የሚፈልገው የራሳችንን ምንድን ነው? ሕይወት። የቀደሙ አባቶቻችን በመስዋዕትነት ነው ያገለገሉ። ምንም የሚካድ አይደለም። ግን በመስዋዕትነት ሲያገለግሉ ቤተሰቦቻቸውን በጣም ጎድተዋል። ብዙዎቹ ጠዋት ወጥተው ልጆቻቸው በተኙበት ማታ ልጆች ከተኙ በኋላ የሚገቡ አገልጋዮች ነበሩ ብዙዎቹ። ከዚህ የተነሳ የውጩን ሲሰሩ የውጩን ሲገነቡ ልጆቻቸውን አጥተዋል ብዙዎቹ። እንደውም ቅርብ ጊዜ አንድ አገልጋይ በጣም ከባድ ነገር ተናገረ። አባቱ አገልጋይ ነው አለ። ጠዋት ይወጣል፣ ሌሊት ነው የሚገባው እና ሌሊት መጥቶ በር ሲያንኳኳ ያው ልጆቹን የሚቀሰቅሳል እና እናት ተነስታ ትከፍታለች ሁል ጊዜ። ከዛ አንድ ቀን ልጁ ምን አላለ፣ እናቱን በር ሲንኳኳ አያጅበው መጣ፣ በር ገበች አላለ። እንግዲህ አያጅበው የሚባለው ሌሊት ነው አይደል የሚመጣ ለዛ። እና እግዚአብሔር መጀመሪያ ስለምናችን እንድንጠነቀቅ ነው የሚፈልገው። ለሕይወታችን ጥንቃቄ እንድናደርግ ይፈልጋል። አሁን እናንተ ጉዟችሁ ረጅም ነው፣ የምትሄዱበት መንገድ ሩቅ ነው። ከዚህ ጊዜ ጀምሮ ለሕይወታችሁ ቅድሚያ መስጠት፣ ጥንቃቄ ማድረግ ያስፈልጋል። ፊኒሽንግ ዌል እግዚአብሔር የሚደሰተው በጨረሱ ሰዎች፣ በጀመሩ ሰዎች ስላሉ የደቀ መዝሙር ጉዞንም ጌታችን ኢየሱስ ክርስቶስ እንደምታውቁት በህንፃ ነው የመሰለው። ሉቃስ 14 ላይ አይደለ? ከእናንተ አንድ ሰው ህንፃ ለመስራት ቢፈልግ መደምደም መቻል አለመቻሉን በመጀመሪያ ተቀምጦ ዋጋውን የማይተምን ማን ነው? መሰረቱን ጥሎ መደምደም ቢያቅተው ያዩት ሁሉ ይዘባበቱበታል። እንዲህም ይላሉ፣ ይህ ሰው ማነጽ ጀምሮ ነበር፣ መደምደም አቃተው። ብዙ ሰዎች ይህንን ስለ ስልታዊ እቅድ ወይም ደግሞ ስትራቴጂክ ፕላን ይጠቀሙበታል። ጌታችን ኢየሱስ ክርስቶስ በጣም ደስ የሚል ስለ እቅድ የተናገረበት ክፍል ነው። አንድ ሰው ቤት ለመስራት ቢያስብ ስሜታዊ ሆኖ ብድግ ብሎ ቤት አይጀምርም። ቁጭ ብሎ መጀመሪያ በጀት ያደርጋል፣ ያስባል። ስንት አለኝ? የምሰራው ቤት ስንት ብር ነው የሚፈጀው ብሎ በስነ ስርዓት ያቅዳል። ጌታ ይህንን ምሳሌ ከደቀ መዝሙር ጉዞ ጋር ነው ያገናኘው። ኢየሱስን መከተል፣ ጌታን ማገልገል በስሜታዊነት በሞቅታ የምንጀምረው ጉዞ አይደለም። ትርፉንና ኪሳራውን ቁጭ ብሎ ሰው ማሰብ አለበት። የጀመረውን ደግሞ ለመፈጸም በጌታ ጸጋ መጋደል አለበት። ያለበለዚያ ቤት ለመስራት ተነስቶ መሰረቱን ጥሎ ከዛ መፈጸም ያቃተው ሰው ከሆነ አላፊ አግዳሚው ይዘባበትበታል። አቤት ጋሽ ከሌ ያለ አቅሙ ቤት ጀምሮ ይባላል። ላይጨርሰው ለምን ጀመረ መባሉ አይቀርም። ፍጻሜ ወሳኝ ነገር ነው ብላችሁ ምን እያሰብኩ ነበር? አለመፈጸም ነው የሚያስከፍለው ከፍተኛ ዋጋ የሚያስከፍለው ወይስ ደግሞ አለመጀመር? የቱ ነው ከባድ የሚሆነው? አለመፈጸም ከሚያስከፍለው ዋጋ በላይ ለመፈጸም የምንከፍለው ዋጋ ይበልጣል። ግልጽ ነው ቋንቋ?
ጉዞውን ስንጀምር ለመፈጸም ስንል ዋጋ መክፈል አለብን አይደል? አይ ለመፈጸም ብዬ ዋጋ ከምከፍል ልቶ ብንል ዋጋ አንከፍልም። ስለዚህ የትኛው ይበልጣል? በማቆም የምንከፍለው ዋጋ የከፋ ነው። ልክ አሁን ይሄ ሰውዬ እኮ ቤት ጀመረና አልፈጸመም። እድሜ ልክ የሰው ምን ሆነ? መዘባበቻው ነው። የአካባቢው ሰው ስሙን ቀየረው ማለት ነው። ጋሽ ከሌ ሲባሉ ያ ቤት ጀምሮ ያልፈጸመው፣ ቤት ጀምሮ መጨረስ ያቃተው። በእኛ ኮሚኒቲ ደግሞ በጣም ከባድ ነው ታውቃላችሁ። አስታውሳለሁ እኔ ያደግኩበት አካባቢ እንደዚሁ አንድ ሰው ለዚህ ምሳሌ የሚሆን ቤት ጀምረው ቤት አቅም አጠራቸው እና መጨረስ አልቻሉም። ቤቱ በቃ ተጀምሮ ቀረ እና የአካባቢው ሰው በቃ መጠቋቋሚያ ያደረገው። እንደውም አንዳንድ ክፉ ሰዎችን የሚራገሙበት ሁሉ ሆኖ እንደነበር አስታውሳለሁ። እንደ ከሌ ቤት ያድርግ አይነት ሁሉ አያችሁ። ባለመፈጸማቸው የከፈሉት ዋጋ ሊፈጽሙት ቢከፍሉ የነበረውን ዋጋ የቱ ነው የሚበልጠው? አለመፈጸም ከፍተኛ ዋጋ ያስከፍላል። ስለዚህ አሁን እናንተ የህይወት ጉዞ ጀምራችኋል፣ ጌታን መከተል ጀምራችኋል፣ አገልግሎት ጀምራችኋል። በእያንዳንዱ ቀን ዋጋ እየከፈላችሁ ነው ጌታን የምትከተሉት የምታገለግሉት። አይ እኔ ምን አሰቃየኝ ይሄን ሁሉ ዋጋ ለምን እከፍላለሁ ብላችሁ ብትተውት ግን የምትከፍሉት ዋጋ የከፋ ነው። እግዚአብሔር የተባረከ ነው። ጌታን መከተል በጣም ደስ የሚል እኮ ግን ይሄንን ህይወት በነፃ ተቀበልን፣ በጸጋ ተቀበልን እንጂ የምንኖረው በእያንዳንዱ ቀን ዋጋ እየከፈልን። ይሄንን ማወቅ መቻል አለ። አገልግሎታችንም በነፃ ነው ጸጋውን የተቀበልነው፣ ግን ስናገለግል በእያንዳንዱ ቀን ዋጋ እየከፈልን ነው የምናገለግል። ጥሩ ነበር አሁን አንዳንድ አስተምህሮዎች ክትባት ቢኖረው ማለት ዋጋ መክፈል የሚባል ነገር ባይኖረው፣ ስቃይ የሚባል ባይኖረው፣ ችግር የሚባል ባይኖረው ሁላችንም እኮ ደስ ይለናል። ግን ሊሆን አይችልም። ጌታ እንደሱ አላስተማረም። ሽልማቱ ለጀመሩ ሳይሆኑ ለጨረሱ ስለሆነ ስለመፈጸም ማሰብ ያስፈልጋል። እና ጳውሎስ የተቀበልከውን ምን አድርገው? ፈጽም፣ ለመፈጸም ተጠንቀቅ። ጢሞቴዎስንም የሚገርማችሁ ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 5 ላይ ከመከረው ምክር አንዱ አገልግሎትህን ፈጽም የሚል የጳውሎስ ኑዛዜ እንደሆነ የሚነገረው የሁለተኛ ጢሞቴዎስ መልእክት ልክ አንድ ሰው በአልጋ ላይ ሆኖ ሲያጣጥር ለሚወደው ልጁ የሚናዘዘው አይነት ኑዛዜ ነው እና ምክሩ ግን ዝም ብለህ ፈጽም አይደለም፣ ራሱን ባህሪያነት አቅርቦ ይኸው እኔ መልካሙን ገድል ተጋድያለሁ፣ ሃይማኖትን ጠብቄያለሁ፣ ሩጫውን ፈጽሜያለሁ፣ የድል አክሊል ተዘጋጅቶልኛል። ለፈጸመ ለሮጠ በታማኝነት ለጸና ሰው የድል አክሊል ይጠብቀዋል ካለ በኋላ አንተ ደግሞ ገና ነህ፣ አገልግሎትህ ምን አድርግ? እግዚአብሔር ይመስገን። የህይወታችን ሞዴል ጌታችን መድኃኒታችን ኢየሱስ ክርስቶስ የዮሐንስ 17 ላይ ለአባቱ አንዳንዶች ሪፖርት ያቀረበበት ክፍል ነው የሚሉት። ምንድን ነው ያለው? እኔ ላደርገው የሰጠኸኝን ስራ ፈጽሜ በምድር አከበርኩ። አሁንም አባት ሆይ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አንተ በራስህ ዘንድ አክብረኝ። ለካስ ከአክብረኝ በፊት አከበርኩ ይቀድማል። ፈጽሜያለሁ፣ የሰጠኸኝን ስራ በምድር ፈጽሜ አክብሬያለሁ። አሁን ደግሞ የአንተ ድርሻ ነው። ዓለም ሳይፈጠር በነበረኝ ክብር ምን አለ? አክብረኝ።
የጌታን መልእክት አገልግሎትህ ምንድን ነው? ፈጽመ ቢ ዋችፉል ተጠንቀቅ የሚለው የየቀን ትኩረት የሚፈልግ ነገር ነው። በሳምንት አንዴ ብንን እያልን የምናስበው ጉዳይ አይደለም። የየቀን ነው። ጳውሎስ በጻፈበት አውድ ተጠንቀቅ የሚለው በየቀኑ፣ ምክንያቱም መሰናክሉም በየቀኑ ነው፣ ተግዳሮቱ በየቀኑ ነው። ስለዚህ ለመፈጸም የሚፈልግ ሰው በጣም ዋችፉል መሆን አለበት። የሚሰማውን፣ የሚያየውን፣ ህብረት የሚያደርግበትን አይደለም፣ የሚያስበውን፣ የሚተገብረውን ይህንን ሁሉ መጠንቀቅ አለበት። ሰዓታችን ውስን ስለሆነ እንዴት እንጠብቀው የሚለውን ተናግሬ ይጨርሳል። ደስ የሚለው ጳውሎስ ይህንን አደራ በውስጣችን ባለው በመንፈስ ቅዱስ ነው የምንጠብቀው። እግዚአብሔር የተባረከ ነው። ጌታ አደራ ሰጥቶ ፈጽም ብሎ የተወን ሰዎች አይደለም። ቅድም ያነሳሁላችሁን የአንደኛ ጴጥሮስን ድነታችንን እንኳን አሁን በእግዚአብሔር ኃይል እየተጠበቃችሁ ነው። you are guarded by the power of God ነው። you are protected by the power of God። የት እስከምትደርሱ ያ የተዘጋጀላችሁ ርስት ጋር እስከምትደርሱ ድረስ በእግዚአብሔር ኃይል ተጠብቃችኋል። በየቀኑ የማያቋርጥ ጥበቃ እግዚአብሔር ለእናንተ እያደረገ ነው። ለምን? ወደ ፍጻሜ እንድትደርሱ። ልክ አንድ የአገር መሪ ከአንድ ቦታ ተነስቶ ወደሚፈልገው ቦታ ሲሄድ የሚደረግለትን ከፍተኛ ጥበቃ አይነት ነው ጳውሎስ የሚያነሳው። ግን የሚገርማችሁ የአሜሪካ መሪዎች እንኳን በእንደዚህ አይነት ከባድ ጥበቃ እየተካሄደላቸው ወደ 3 ነው ምናምን የሚሆኑ እኮ የአሜሪካ መሪዎች በሰው ነው የተገደሉ። ይህንን ጠንካራ ጥበቃ አልፎ አሁንም እንኳን ያለውን መሪ ሙከራ ተደርጎበታል አይደል? ስለ እኛ ግን መጽሐፍ ቅዱስ በማን ኃይል ነው የሚለው? በእግዚአብሔር ኃይል። የእግዚአብሔርን ኃይል አልፎ የእግዚአብሔርን ጥበቃ አልፎ ከዚያ ጉዞ ሊያስቀረን የሚችል ኃይል የለም። ስለዚህ የተሰጠንንም አደራ በውስጣችን ባደረው በመንፈስ ቅዱስ ነው የምንጠብቀው። ለመድረሳችን ለመጨረሳችን ዋስትናችን ምንድን ነው ካላችሁ ከእኛ ጋር ያለው መንፈስ ቅዱስ። እግዚአብሔር የተባረከ። ሁለተኛ ጢሞቴዎስ ላይ ነው ጳውሎስ ይሄን ያለው ምዕራፍ 1 ቁጥር 14 ላይ መልካሙን አደራ በእኛ በሚኖረው በመንፈስ ቅዱስ ምን አድርግ? ጠብቅ። የመጀመሪያው ህይወታችን ድነታችን አስተማማኝ ነው የምንለው በእግዚአብሔር ኃይል እየተጠበቅን ጉዞ ላይ ስላለ። ስለዚህ ድነታችን ዋስትና አለው። እግዚአብሔር የተባረከ። አገልግሎታችንንም በውስጣችን ያደረው መንፈስ ቅዱስ የሚረዳ ነው። እኛ ትተነው ሪዛይን ካላደረግን በስተቀር የትኛውም አገልጋይ አገልግሎቱን ካቆመ በውስጥና በውጭ ባለ ኃይል ሳይሆን በራሱ ፍላጎትና ውሳኔ ነው የሚያውቀው። የጴጥሮስ ጸሎት የአስቆሮቱ ይሁዳን በተመለከተ ዕጣ ሊጥሉ ሲሉ በአስቆሮቱ ይሁዳ ምትክ ማን ይሁን ብለው ጸሎቱ ምን የሚል ነበር? የሁሉን ልብ የምታውቅ አንተ ጌታ ሆይ ይሁዳ ወደ ገዛ መንገዱ ይሄድ ዘንድ በተዋት በዚህች አገልግሎትና ሐዋርያነት ከነዚህ ከሁለቱ አንዱን ሹመው የሚል። ይሁዳ በምን ወደ ገዛ መንገዱ ይሄድ ዘንድ ምን ባላት? በተዋት። ፈልጎ ነው የተወው ማለት ነው። እንደውም ከእኛ ጋር ተቆጥሮ ነበረ፣ ለዚህ አገልግሎትም ታጭቶ ነበረ ይላል። እግዚአብሔር የሰጠውን እድል ራሱ ነው በፈቃዱ የተወው። ከጌታ ይልቅ ያፈቀረው ገንዘብ በልጦበት ነው። ስለዚህ እግዚአብሔር
ይረዳናል። መንፈስ ቅዱስ ከእኛ ጋር ነው ያለው። አደራውን የምንወጣው በውስጣችን ባደረው በመንፈስ ቅዱስ ነው። እግዚአብሔር የተባረከ። ታላቁ ተልእኮ ሂዱ የሚለው ሂዱ ብቻ ቢሆን እንዴት ከባድ ይሆን ነበር። ወደ ዓለም ሂዱ ብሎ ጌታ በቃ ሂዱ ብቻ ቢሆን ሂዱና አሕዛብን በአብ በወልድ በመንፈስ ቅዱስም እያጠመቃችኋቸው ያዘዝኳችሁንም እንዲፈጽሙ ያስተማራችኋቸው ደቀ መዛሙርቴ አድርጓቸው ብቻ ቢሆን እዚህ ሊደርስ አይችልም። ወሳኝ ቁልፍ የሆነ ተስፋ ግን አብሮ አለ። ምን የሚል? እነሆ እኔ እስከ ዓለም ፍጻሜ ድረስ ከእናንተ ጋር እሆናለሁ። ላኪው ጌታ ከተላኪዎቹ ጋር አብሮ ነው የሚዘምቱ። እንደውም ጳውሎስ በጣም ደስ በሚል ቋንቋ ነው የእግዚአብሔርን ተልእኮ የሚናገር። ሁለተኛ ቆሮንቶስ ላይ ከእግዚአብሔር እንደተላኩ ሰዎች በክርስቶስ ሆነን በእግዚአብሔር ፊት በቅንነት እንናገራለን ይላል። አይገርምም አባባሉ? ከእግዚአብሔር ተላክን ማለት ነው። ከዛስ በክርስቶስ ሆነን በእግዚአብሔር ፊት በቅንነት እንናገራለን። ምን እያለ ነው? አንድ ሰው ተላከ። ከዛ መጥቶ መልእክት ጉባኤ ሊያደርስ ሲል አሁን እኔን እግዚአብሔር ላከኝ ለእናንተ መልእክት እንዳደርስ። ከሩቅ ቦታ ተጉዤ መጥቼ መልእክት ላቀርብ ስቆም የላከኝ እግዚአብሔር ቁጭ ብሏል። አገልግሎታችን አያችሁ፣ በላከንም ፊት ነው የምናገለግል። ስለዚህ እግዚአብሔር ቁጭ ብሎ እንዴ እኔ አሁን እንደዚህ ብየዋለሁ እንዴ ይላል። ምክንያቱም በላከኝ ፊት አሁን በዋሽ ማለት ነው። አገልግሎታችን በእግዚአብሔር ፊት ነው። እግዚአብሔር ልኮ የሚቀር አምላክ አይደለም። ከእኛ ጋር እስከ ፍጻሜ የሚሆን ነው። ደግሞ አገልግሎታችንንም እንድንጠነቀቅ የሚያደርገን በማን ፊት ነው የምናገለግለው? በላከን ፊት ነው የምናገለግለው። እግዚአብሔር የተባረከ። ይሄን ብዬ እጨርሳለሁ። በእግዚአብሔር ኃይል እየተጠበቅን ነው። በውስጣችን ባደረው በመንፈስ ቅዱስ ነው አደራውን የምንጠብቀው። የእግዚአብሔር ጥበቃ ከዓለም ጥበቃ በጣም የተለየ ነው። የዓለም ጥበቃ ጠባቂዎቹ ውጭ ሆነው ተጠባቂ ውስጥ ነው የሚሆነው። ዘበኛ ሁሌ የት ነው የሚሆነው? ውጭ ነው የሚሆነው። የእግዚአብሔር ጥበቃ ይገርመኛል። ውስጥ ሆኖ በውጭ ያለውን ይጠብቅ። የሚገርም አይደል? ውስጥ ያለው ሁልጊዜ የሚጠበቅ ነው የሚመስለው አይደል? አሁን ስለ ይሄ የከበረ መዝገብ በሸክላ ዕቃ ውስጥ አለ የሚለው እኮ እግዚአብሔር ምን ያህል አስተማማኝ ኮንፊደንስ ያለው አምላክ ነው። የከበረን መዝገብ አምጥቶ ተሰባሪ ሸክላ ውስጥ ነው የሚያስቀምጠው። እና ጠባቂው ማን ነው? ሸክላው ነው የከበረውን የሚጠብቀው። በውስጣችን ያለው የከበረው ሸክላውን እኛን ተሰባሪዎቹን የሚጠብቀን ውስጣችን ያለው እግዚአብሔር የተባረከ። ጳውሎስ ደስ ይለኛል፣ ያመንኩትን አውቃለሁ የሰጠሁትንም አደራ እስከዚያ ቀን ድረስ ሊጠብቅ እንዲችል ተረድቻለሁ። ታማኝ ነው እግዚአብሔር። የሰጠንን አደራ እሱ ራሱ በመንፈስ ቅዱስ አማካኝነት የሚጠብቀው። ከእኛ ምንድን ነው የሚጠበቀው? ፈቃዳችንን ነው እግዚአብሔር የሚፈልገው። እግዚአብሔር የተባረከ። የሰጠን ህይወት አገልግሎት አለ። እሱን ለመፈጸም እንትጋ፣ እንጸልይ።